ቼልሲዎች የዚህ ዓመት የአውሮፓ መድረክ ቆይታቸውን ለማስቀጠል ነገ ምሽት በሜዳቸው ወሳኝ ጨዋታ ይጠብቃቸዋል። ይህ ተጠባቂው የነገው ምሽት ለሰማያዎቹ የሞሽረት ትግል የሚደረግበት ጨዋታ ይሆናል ተብሎ ይጠበቃል። ባሳለፍነው ሳምንት በ16ቱ ጥሎ ማለፍ የመጀመሪያው ዙር ጨዋታ ሲደረግ ከሜዳቸው ውጪ በፔዤ 5-2 በሆነ ውጤት የተሸነፉት ቼልሲዎች ጨዋታውን በድምር ውጤት ለማሸነፍና ወደ ሩብ ፍጻሜው ለማለፍ 4 ጎሎችን አስቆጥረው አንድም ጎል ሳይቆጠርባቸው ጨዋታውን ማጠናቀቅ ይጠበቅባቸዋል። በእግር ኳስ 3 ጎልና ከዛም በላይ ልዩነት ባላቸው ግቦች የተጠናቀቁ ጨዋታዎች በመልሱ ጨዋታ ላይ ሲቀለበሱና አበቃለት የተባለውን ቡድን ቀጣዩን ዙር ሲቀላቀል ደጋግመን ተመልክተናል። ነገ ምሽትስ በዚህ ጨዋታ ላይ ምን እንመለከት ይሆን? ፔዦች ልክ እንደ መጀመሪያው ዙር ጨዋታ ሁሉ ይህንንም ጨዋታ አሸንፈው ይወጣሉ ወይስ ቼልሲዎች ውጤቱን ቀልብሰው ዓለምን ያስገርማሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ፕሮግራሙን ስትጀምሩት ዩቲዩብ ለበርካቶች ፕሮግራሙን እንዲያደርሰው ቪዲዮን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ላይ ፈጣሪ ፈቅዶ ዳግም ከእናንተ ጋር ተገናኝተናል። በዚህኛው ፕሮግራማችን ላይ ደግሞ ነገ ምሽት የሚደረገውን የቼልሲንና የፔዥን ተጠባቂውን የቻምፒየንስ ሊግ የመልስ ጨዋታን በቅድመ ጨዋታ ዳሰሳችን የምንመለከተው ይሆናል ማለት ነው። ቻምፒየንስ ሊጉ እንግዲህ ከአንድ ሳምንት በኋላ ዳግም ይመለሳል። ነገ ምሽት ባሳለፍነው ሳምንት እንግዲህ የ16ቱ ጥሎ ማለፍ ጨዋታዎችን የመጀመሪያ ዙር መርሃ ግብሮችን ስንመለከት ነበር። እንደምታስታውሱት ለእንግሊዝ ክለቦች ጥሩ የሚባል ሳምንትን አልነበረም በባለፈው ያሳለፉት። ምክንያቱም አርሰናል በዛ ጨዋታ ላይ አቻን የወጣው ከባየር ሌቨርኩሰን ጋር፣ ከዚህም በተጨማሪ ኒውካስልም አቻ ተለያይቷል ከባርሴሎና ጋር። ከዛ ውጭ ግን ሌሎቹ ክለቦች 4ቱ ክለቦች ሽንፈት አጋጥሟቸው ነው የመጀመሪያ ዙር ጨዋታቸውን ያጠናቀቁት። ቶተንሃም በአትሌቲኮ ደ ማድሪድ ተሸንፏል። እንዲሁ ደግሞ ሊቨርፑል በጋላታሳራይ ተሸንፏል። ማንቸስተር ሲቲ ደግሞ እጅግ በጣም በከፋ ሁኔታ 3-0 በሆነ ውጤት በሪያል ማድሪድ ተሸንፏል። ቼልሲ ደግሞ 5-2 በሆነ ውጤት በፔዤ ተሸንፏል ማለት ነው። ስለዚህ የእንግሊዝ ክለቦች በዚህ ሳምንት በሚያደርጓቸው ጨዋታዎች ላይ የመልሱን ጨዋታ አሸንፈው ጨዋታውን ለመቀልበስ ትልቅ ተራራ የመግፋት ያክል ትልቅ የቤት ስራ ከፊት ለፊታቸው ተደቅኖ እየጠበቃቸው ይገኛል ማለት ነው። እንግዲህ የቼልሲንም ጨዋታ ስንመለከት በዚሁ አውድና በዚሁ ኮንቴክስት የምንመለከተው ጨዋታ ይሆናል። ቼልሲዎች አውሮፓ ቻምፒየንስ ሊግ ላይ ትልቅ ታሪክ እንዳላቸው ታውቃላችሁ። 2 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን አሸንፈዋል። 1 ጊዜ የዩሮፓ ሊግ፣ 1 ጊዜ የኮንፈረንስ ሊግ ዋንጫን ያሸነፈ ክለብ ነው እና በአውሮፓ ታሪክ ደግሞ 3ቱንም ዋንጫዎች ያሸነፈ ብቸኛው ክለብ ቼልሲ ነው። የዓለም የክለቦች ዋንጫንም ደጋግሞ አሸንፏል። እንዲሁ ደግሞ በባለፈው ክረምት የዓለም የክለቦች ዋንጫ በአዲስ ፎርማትና በአዲስ ይዘት ሲደረግ ቼልሲ ያንንም ዋንጫ ለመጀመሪያ ጊዜ የተደረገውን ውድድር ማሸነፍ የቻለ ክለብ ነው። ስለዚህ ዓለም ላይ ምርጥ ታሪክ ካላቸውና ስመ ገናና ከሚባሉ ክለቦች መካከል አንዱ ቼልሲ ነው። ነገር ግን የባለፈውን የፔዥን ጨዋታ ከተመለከትን በኋላ በዚህኛው ጨዋታ ላይ ይሄ ውጤት ይቀለበሳል ወይ የሚል ጥያቄን ልናነሳ እንችላለን። ይህኛው ደግሞ የቼልሲ ደጋፊዎችን ወደ ሆነ ትውስታ እያንደረደረ ይወስዳቸዋል። ቼልሲ እንደምታስታውሱት በ2012 በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ከፍ አድርጎ ያሸነፈበት የውድድር ዓመት ነው። የውድድር ዓመት ቼልሲዎች ያሰቡት ነገር ከመሆኑ ይልቅ ያላሰቧቸው ነገሮች የተከናወኑበት የውድድር ዓመት ነበር። ክለቡ ፕሪሚየር ሊጉ ላይ ወጣ ገባ ጊዜን እያሳለፈ ነበር። አሰልጣኙ ቬላስ ቦዋስ በውድድር ዓመቱ በክለቡ በነበረው ቆይታ ጥሩ ውጤት አላስመዘገበም በሚል በቼልሲ ባለቤት ሮማን አብራሞቪች የስንብት ደብዳቤ ተጽፎለት ከክለቡ ከተሰናበተ በኋላ ሮቤርቶ ዲማቲዮ የክለቡ ምክትል አሰልጣኝ ነው በወቅቱ ይህንን ቡድን በዋና አሰልጣኝነት የተረከበውና
ከዛ በኋላ እስከ ውድድር ዓመቱ መጨረሻ ድረስ ከቼልሲ ጋር አብረው መቀጠል የቻሉ እና ቼልሲ የዛን ዓመት የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሸንፍ ባርሰሎናን ያሸነፈበት ጨዋታ የሚዘነጋ አልነበረም። በተለይ ካምፕኑ ላይ ፈርናንዶ ቶሬዝ በጣም የሚያስገርም ጎል ያስቆጠረበትንና ቼልሲ በድምር ውጤት ባርሰሎናን የጣለበትን ጨዋታ ታስታውሳላችሁ። ከዚህ በተጨማሪ ደግሞ የማይረሳው የባየር ሚኒኩ የፍጻሜው ጨዋታ እንደዚሁ የሚዘነጋ ጨዋታ አይደለም። ቼልሲ አሊያንዝ አሬና ላይ በባየር ሚኒክ ይሸነፋል ተብሎ ሲጠበቅ፣ ነገር ግን ደግሞ በዛኛው የጨዋታ መርሃ ግብር ላይ ባለቀ ሰዓት በተቆጠረ ጎል ያንን ጨዋታ አሸንፈው ውጤት ያስመዘገቡበትና የቻምፒየንስ ሊግ ዋንጫን ያነሱበት እንደሆነ ይታወሳል። ነገር ግን ይህ በእንዲህ እንዳለ ደግሞ በቼልሲ ቤት በዛን ዓመት በቻምፒየንስ ሊጉ ከማይዘነጉ ጨዋታዎች መካከል ቼልሲ ከናፖሊ ጋር ያደረጉት የቻምፒየንስ ሊግ ጨዋታ ነው። ምናልባት ብዙ የቻምፒየንስ ሊግ ካምባኮች ታሪካቸው ሲነገር ለምሳሌ ባርሰሎና ፔዤን ውጤት የቀለበሰበትንና 6 ጎሎችን በመልሱ ጨዋታ አስቆጥሮ ያሸነፈውን ጨዋታ ብዙዎች ያነሳሉ። በመጀመሪያው ዙር 4-1 ተሸንፎ የመልሱ ጨዋታ ላይ 6-1 ባርሰሎና ውጤት ስለመቀልበሱ ይነገርለታል። ሊቨርፑል በአታቱርክ 3-0 በኤሲ ሚላን ፋይናል ላይ የተመራ ያንን ውጤት ቀልብሶ 3-3 አድርጎ ከዛ በኋላ በመለያ ምት ያንን ጨዋታ ያሸነፈበት መርሃ ግብር ይጠቀሳል። ቼልሲ ሊቨርፑል የ3-0 ውጤት ቀልብሶ ባርሰሎናን በመልሱ ጨዋታ 4 ጎሎችን አስቆጥሮ ያሸነፈበት ጨዋታ እንደዚሁ የሚጠበቁ እና ደግሞ በታሪክ የሚጠቀሱ ጨዋታዎች ናቸው። ነገር ግን ብዙ ካምባኮች በቻምፒየንስ ሊጉ ሲነሱ ይህንኛው የናፖሊ ጨዋታ ብዙ ሰዎች የሚያስታውሱት ወይ ደግሞ ብዙዎቹ የሚናገሩለት ጨዋታ አይደለም። ግን በጣም ሊታወስ የሚገባው የጨዋታ መርሃ ግብር ነው። ይህ ቼልሲ በአውሮፓ ቻምፒየንስ ሊጉ ናፖሊን በካምባክ አሸንፎ በዛ የውድድር ዓመት አስገራሚ ጊዜን ያሳለፈበት ጨዋታ ማለት ነው እና በጣም የማይዘነጋ ሂስቶሪካል የሚባል የቻምፒየንስ ሊግ መርሃ ግብር ነው። ምክንያቱም ያ ጨዋታ ሲከናወን በመጀመሪያው ዙር ጨዋታ ቼልሲ 3-1 በሆነ ውጤት ነው በደቡብ ጣሊያን ኔፕልስ ላይ የተሸነፈው። በዛ ጨዋታ ላይ እንደምታስታውሱት እነ ኤዲሰን ካቫኒ እነ ኤስኩዌላ ቬዚ እጅግ በጣም የሚያስገርም ፐርፎርማንስን የሚያስገርም ብቃትን ያሳዩበት የጨዋታ ዕለት ነበር። ከዛ በኋላ ግን በመልሱ ጨዋታ ላይ ቼልሲ ውጤቱን ይቀለብሳል ወይ፣ ቼልሲ ውጤቱን ቀልብሶ ቀጣዩን ዙር ይቀላቀላል ወይ የሚለው ጥያቄ በጣም ብዙዎችን የሚያነጋግር ጉዳይ ነበረ። ምክንያቱም የ2 ጎል ልዩነት አለ። ኢቭን ቼልሲ እንደው ጨዋታውን በዛ ጨዋታ ላይ 2 ጎሎችን ቢያስቆጥር ወይ 3 ጎሎችን ቢያስቆጥር ጎልስ አይቆጠርበትም ወይ የሚለው ጥያቄ ራሱ እጅግ በጣም አነጋጋሪ ነበርና የመጀመሪያው ዙር ጨዋታ ላይ የነበረው አሰልጣኝ አንድሬ ቪላስ ቦአስ ተሰናብቶ ነው ከዛ በኋላ በሁለተኛው ዙር ጨዋታ ቼልሲ ከአዲስ አሰልጣኝ ጋር የመጣው ሮቤርቶ ዲ ማቴዮ እስከ ውድድር ዓመቱ መጨረሻ ድረስ ቡድኑን እያሰለጠነ እንዲቆይ የተደረገው እና በመልሱ ጨዋታ ላይ ቼልሲ ናፖሊ ላይ 4 ጎሎችን አስቆጥሮ ነው ያንን ጨዋታ ቀልብሶ ወደ ቀጣዩ ዙር ያለፈው። በዛ ጨዋታ ላይ እንደውም ቼልሲዎች የመጀመሪያ ጎል ካስቆጠሩ በኋላ 1 ጎል ተቆጥሮባቸው ጨዋታው 1-1 ቀጥሎ ነበረ። ነገር ግን ደግሞ ወዲያውኑ ቼልሲዎች ወደ ጎል አስቆጣሪነታቸው እንደገና ተመልሰው መጥተው ተከታታይ ደግሞ ጎሎችን ያስቆጠሩበትን የጨዋታ ሂደት ተመልክተናል። ያንን ጨዋታ ለምን እንዳመጣው ተነግራችኋለሁ። ከዚህኛው ጨዋታ ጋር ምን እንደሚያገናኘው ቅድም እንዳልኩት በታሪክ በጣም መታወስ ያለበት ጨዋታ በቻምፒየንስ ሊግ ዘ ግሬተስት ካምባክ ተብለው መጠቀስ ከነበረባቸው ጨዋታዎች መካከል ልክ ቅድም ካነሳናቸው ከነዛ ጨዋታዎች ጋር ይህንኛውም ጨዋታ አብሮ መነሳት ያለበት ጨዋታ ነው። ምክንያቱም በመጀመሪያው ዙር ጨዋታ ላይ 3-1 በሆነ ውጤት የተሸነፈው የምዕራብ ለንደኑ ክለብ ቼልሲ ሁለተኛው ዙር ላይ ግን ያንን ውጤት መቀልበሱ መነሳት አለበትና 1 ጎል አስቆጥሮ ከዛ በኋላ ጆን ቴሪ እንደገና ሁለተኛ ጎል አስቆጥሮ 2-0 የነበረው ጨዋታ በአግሪጌት እኩል ሲሆን ናፖሊዎች ደግሞ 1 አስቆጥረው እንደገና ጨዋታውን ወደ 2-1 አመጡት። ጨዋታው ላይ 3ኛ ጎል ተቆጠረ። ቼልሲዎች 3ኛ ጎል አስቆጥረው 3-1 ጨዋታው መደበኛው 90 ደቂቃ አልቆ ወደ ጭማሪው ደቂቃ ወደ 30 ደቂቃ ጨዋታው ተጓዘ። ከዛ በኋላ ነው በዛ በጭማሪው ደቂቃ
ኢቫኖቪች ባስቆጠራት ጎል ቼልሲዎች ያንን ውጤት ቀልብሰው ወደ ቀጣዩ ዙር ያለፉት። ስለዚህ አሁን ያንን ሜንታሊቲ ቼልሲዎች መላበስ ይጠበቅባቸዋል ማለት ነው። በተለይ ቀጣዩን ዙር ለመቀላቀልና የቀጣዩን ዙር ትኬት ለመቁረጥ። እንግዲህ ሊያም ሮዚነር የባለፈው ጨዋታ ከተጠናቀቀ በኋላ የሁለት ጎል ልዩነት ለመቀልበስ ጥሩ አቅም ሊሆን ይችላል፣ የሶስት ጎል ልዩነት ግን በጣም ከባድ ነው፣ ኢት ኢዝ ዲፊካልት የሚል ሀሳብን ነበረ አሰልጣኙ የሰጠ የነበረው። በእርግጥም የሶስት ጎል ልዩነት የሚቀለበስ ነው የሚቻል ነው ብለን ብንልም፣ ነገር ግን ደግሞ ቼልሲ አሁን ባለው ፐርፎርማንስ ወጣ ገባ በሆነ ብቃትና ከዛ ደግሞ ፔዦች ባላቸው አቋም የሚሆን ነው ወይ ደግሞ የሚቻል አይነት ነው ወይ የሚል ጥያቄ ማንሳት አስፈላጊ ነው። እንግዲህ ያባለፈው ጨዋታ ላይ ምን አይነት ጥሩ ጎኖች ነበሩ፣ ምን አይነት ደካማ ጎኖች ነበሩ በሁለቱ ቡድኖች በኩል፣ ከዛ በኋላ በዚህ ጨዋታ ላይ ደግሞ እንዴት እነዛን ነገሮች ሊያሻሽሏቸው ይገባል የሚሉትን ነገሮች እዚህኛው ፕሮግራማችን ላይ እንመለከታለን። ግን ለእናንተ ለቼልሲ ደጋፊዎች ደግሞ መጠየቅ የምፈልገው ውጤቱን እንቀለብሰዋለን ብላችሁ ታምናላችሁ ወይ? አሁን እንደ በፊቱ አዌይ ጎል ሩል የሚባል የለም። ስለዚህ ቼልሲ ጨዋታውን 3-0 እንኳን ቢያሸንፍ በድምር ውጤት ጨዋታው እኩል ስለሚሆን 5-5 ስለሚሆን ከዛ በኋላ ወደ ጭማሪ 30 ደቂቃ ወይ ደግሞ ወደ መለያ ምቶች ያመራል ማለት ነው። ስለዚህ ቼልሲ ውጤቱን ይቀለብሳል ወይስ ፔዤ ያልፋል የሚለውን ነገር ኮሜንት ላይ ሀሳቦቻችሁን ልታጋሩን ይችላላችሁ። እንግዲህ በባለፈው ጨዋታ ላይ ከተመለከትናቸው አንኳር ጉዳዮች መካከል አንዱ ፔዤ በቻምፒየንስ ሊግ ወደ ቀደመው አስፈሪነቱ የተመለሰ መምሰሉ ነው። እንግዲህ ይህ ነጥብ በተለይም ደግሞ ፔዦች የጨዋታ እንቅስቃሴያቸው ከባለፉት ጊዜያት እጅግ በጣም የተሻለ መሆኑን ያስመለከቱበት ነበር። ምንም እንኳን በባለፈው የውድድር ዓመት ከነ ሊቨርፑል ከነ አስተን ቪላ ጋራ ፍጻሜው ላይ ደግሞ ከኢንተር ሚላን ጋራ ሲጫወት ስንመለከተው እንደነበረው የሙሉ የበላይነት እንኳን ቡድኑ ባይወስድም፣ ነገር ግን ደግሞ ጨዋታውን ለመቆጣጠርና ለማሸነፍ የሚሆን በቂ እንቅስቃሴ አድርገዋል። ቡድኑ ከዚህ ቀደም ከነበረው ይልቅ በጣም ፈጣንና ሻርፕ ይሄ ውሳኔዎች ላይ በጣም ፈጣን የሆኑ እንቅስቃሴዎችን የሚያሳይ ቡድን ሆኖ ተመልክተነዋል እና ምናልባት የውድድር ዘመኑ የቡድኑ ምርጡ እንቅስቃሴ እንኳን ባይሆንም ፔዤን ማሸነፍ ለማንኛውም ቡድን ቀላል እንደማይሆን ግን ለአውሮፓ ቡድኖች ማሳያ የሰጠበት ጨዋታ ነበር እና ዛ ጨዋታ ላይ ጎሎቹን ያስቆጠሩበት መንገድ፣ አጨራረሳቸው፣ ጨዋታውን ኮንትሮል ለማድረግ ያደረጉት ጥረት፣ ከዚህ በተጨማሪ ደግሞ በካውንተር አታክ፣ በፋስት ብሬክ እና ደግሞ ያገኟቸውን እድሎች በአግባቡ በመጠቀም አኳያ ከተመለከት ነው ፔዤ በጣም አስፈሪ እንቅስቃሴ ያሳየበት ነበር እና በነገውም ጨዋታ ላይ የቻምፒየንስ ሊጉ የመልስ ጨዋታ ሲደረግ እንደው በቀላሉ ፔዤ ጎሎች ይሄ ለማስቆጠር ጥረት የሚያደርግ ቡድን ብቻ ሳይሆን ከዚህ በተጨማሪ ደግሞ መከላከሉንም ጠንከር አድርጎ ወደ ሜዳ የሚገባ ቡድን ሊሆን ይችላል ተብሎ ይጠበቃል። እንዲህ ያለውን ጨዋታ ደግሞ ስትመለከቱ በተለይም ፔዤ ምናልባት ነገ ለመከላከል ሊመጣ ይችላል ወይም ደግሞ ወደ ራሱ ጎል አፈግፍጎ ተከላክሎ ሊጫወት ይችላል የሚል ሀሳብ ሊነሳ ይችላል። ግን ደግሞ እየተከላከሉም እያጠቁም ደግሞ እኩል ያንን ነገር ባላንስ በማድረግ የሚጫወቱበትን እድል ሊፈጥሩ ይችላሉ እና ፔዤን ማሸነፍ ለቡድኖች ቀላል እንዳልሆነ ያሳዩበት ጨዋታ ነው። ብዙ ጎሎችን እንደሚያስቆጥሩ ያሳዩበት መርሃ ግብር ነው። አሁንም በዚህ ጨዋታ ላይ የመጀመሪያው ዙር ላይ ያንን አድርገውታል። የመልሱ ጨዋታ ላይ ደግሞ እንዲያደርጉ የሚጠበቅባቸው ነገር ያንን ስለታምነት ማስቀጠል ይሆናል። ለምሳሌ በፔዤ በኩል በነገው ጨዋታ ላይ አንድ በአሰልጣኙ በኩል የሚሰጣቸው መመሪያ ሊሆን ይችላል ተብሎ የሚጠበቀው ነገር በተለይ ቀድሞ ቡድኑ ጎል እንዲያስቆጥር ማድረግ ነው። በተለይ ፔዤ ጨዋታው በተጀመረ በ20 እና በ30 ደቂቃዎች ውስጥ ቀድሞ ጎል የሚያስቆጥር ከሆነ የጨዋታው ውጤት ከዛ በኋላ የሚያበቃለት እድሉ በጣም ሰፊ ይሆናል። ምክንያቱም የጎል ልዩነቱ 4 ነው የሚሆነው። የጨዋታ ደቂቃዎች እየጨመሩ በሄደ ቁጥር ቼልሲዎች ላይ የሆነ አይነት ፍራስትሬሽን ሊፈጠር ይችላል። ስለዚህ እነዛን ነገሮች አቮይድ ለማድረግ ቼልሲ እርሊ ጎል እንዳይቆጠርበት መከላከል፣ እርሊ ጎል እንዳይቆጠርበት ማድረግ፣ ከዚህ በተጨማሪ ደግሞ ራሱ እርሊ ጎሎችን በጊዜ ቀድመው ማስቆጠር ይጠበቅባቸዋል ማለት ነው። ስለዚህ
አንዱ በዚህ ጨዋታ ላይ በሁለቱ ቡድኖች በኩል የሚጠበቀው ነገር የፔዥን ጥንቃቄ የተሞላበት መከላከልና ከዛ ደግሞ ማጥቃቱንም በደንብ ባላንስ አድርጎ ማስኬድ፣ ፔዥ ቀድሞ ጎል ማስቆጠር፣ ቼልሲዎች ተስፋ እንዳይኖራቸው ተስፋቸውን ባጭሩ መቋጨት፣ እነሱ ደግሞ ቼልሲዎች በተቃራኒው ቀድሞ ጎል ለማስቆጠር ይህንን ጨዋታ ይፈልጉታል። ለምሳሌ ቅድም በነገርኳችሁ በዛ በናፖሊው ጨዋታ ላይ የመጀመሪያው ጎል ሲቆጠር 29ኛው ደቂቃ ላይ ነው የመጀመሪያው ጎል የተቆጠረው። ስለዚህ ቀድሞ ጎል ማስቆጠር ያለውን ማርጅን እያጠበበው ስለሚሄድ ቼልሲዎች ያን ነገር ማድረግ ይጠበቅባቸዋል። እንግዲህ በቼልሲ በኩል በተለይ ጎል ለማስቆጠር በሚደረገው ጥረት ውስጥ አሰልጣኙ እንደነ ጆአው ፔድሮ፣ ኮል ፓልመር ያሉ ተጫዋቾችንም በነገው ጨዋታ ላይ ሲጠቀም ልንመለከተው እንችላለን። ነገር ግን እነዚህን ነገሮች ማድረግ ብቻ ሳይሆን ወይ እነዚህን ነገሮች መፈጸም ብቻ ሳይሆን መከላከላቸውም ላይ በጣም ጠበቅ ያለ ሲስተም መዘርጋት ይጠበቅባቸዋል። ዘንድሮ ሊያም ሮዚነር ቼልሲን ከተቀላቀለ በኋላ 3 ጨዋታዎች ላይ ብቻ ነው ክሊንሺት ይዞ መውጣት የቻለው። በተለይ ደግሞ ከፓፎስ እና ከአልሲቲ ጋር የተደረጉ ጨዋታዎች ከቼልሲ በጣም ዝቅተኛ ደረጃ ላይ የተቀመጡ ቡድኖች ናቸው እና ቼልሲ ክሊንሺት ይዞ የመውጣት ችግሩ በነገውም ጨዋታ ላይ እንዳይመጣ ቼልሲ በነገው ጨዋታ ላይ በየትኛውም መንገድ ጎል እንዲቆጠርበት አይፈለግም አይጠበቅምም። በቃ ጨዋታው ላይ ቼልሲ ውጤት ለማምጣት ወደ ሜዳ እስከገባ ድረስ ውጤቱን ለመቀልበስ ወደ ሜዳ እስከገባ ድረስ ከመጀመሪያው ደቂቃ ጀምሮ አልቢትሩ ፊሽካቸውን ካሰሙበት ደቂቃ ጀምሮ ትልቅ ጥንቃቄ ትልቅ የሆነ ሪስክ ከመውሰድ ይልቅ በእያንዳንዱ እንቅስቃሴ ላይ ለማጥቃት ሲጫወቱ ኋላቸውንም እየጠበቁ የኋላ መስመራቸውንም በደንብ መስመሩን እንዳይለቅ አድርገው የነገው ጨዋታ ላይ መጫወት ይጠበቅባቸዋል። በቼልሲ በኩል አንዱ እንዲያደርጉ የሚጠበቅባቸው እንዲህ አይነቱን ነገር ነው ማለት ነው። ሁለተኛው ነገር ደግሞ በዚህኛውም ጨዋታ ላይ የሚጠበቀው የመሃል ሜዳው ባትል ነው ወይም የሚድፊልዱ ባትል ነው። የባለፈው ጨዋታ ላይ እንደምታስታውሱት ፔዦች ከሞላ ጎደል ማለት በሚቻል ሁኔታ የሚድፊልድ ባትሉን አሸንፈው ነበር ወይም የአማካይ መስመር ባትሉን አሸንፈው ነበር። ከዚህ ጨዋታ በፊት የሚነሳው ትልቁ ነገር የሚድፊልድ ቦታው ወይም የአማካይ መስመር ቦታው ለዚህ ጨዋታው እጅግ በጣም ወሳኝ ሚና ይኖረዋል። የቼልሲ ተጫዋቾች በተለይም እንደነ ሪሲ ጄምስ፣ ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ አይነት አካላዊ ጥንካሬ ወይም ፊዚካል ስትሬንግዝ ያላቸው ተጫዋቾች በዚህ ቡድን ውስጥ ይገኛሉ። ነገር ግን ደግሞ ከፔዤ ደግሞ ቴክኒካዊ ጥንካሬ አንጻር ከተመለከትነው ቪቲኒያ፣ ዦአው ኔቬስ፣ ዋረን ዛይሪ፣ ኤምሬ እነዚህ ተጫዋቾች በተለይ ፊዚካሊ እንደነ ሞይሰስ ካይሴዶ ገዘፍ ያሉ ተጫዋቾች ላይሆኑ ይችላሉ። ከዚህ በተጨማሪ ግን ከፊዚካሊቲ ባሻገር ቴክኒካዊ ብቃታቸው ወይም ቴክኒካዊ ኳሊቲያቸው እጅግ በጣም ላቅ ያሉ ተጫዋቾች መሆናቸውን እንገነዘባለን ወይም እንረዳለን። እናም የቼልሲ የአማካይ መስመር በባለፈው ጨዋታ ላይ የተወሰኑ ክፍተቶች እንደነበሩበት ተመልክተናል። በተለይ ኔቬሽ ኮል ፓልመርን ከጨዋታ ውጪ በማድረግ ረገድ የተሳካለት ሚናን ነበር የተወጣው። በመጨረሻዎቹ 30 ደቂቃዎች ደግሞ ቪቲኒያና ዋረን ዛይሪ ኤምሬ ኳስን ወደፊት በማድረስ ረገድ እጅግ በጣም ድንቅ ተጫዋቾች ነበሩ። ስለዚህ ይህንን የመሃል ሜዳውን ባትል ማሸነፍ የመሃል ሜዳውን ፉክክር አሸንፈው በበላይነት ማጠናቀቅ ቼልሲ በጨዋታው ላይ ውጤት ይዞ እንዲወጣም ውጤት እንዲያጣም የሚያደርገው ነገር ይሆናል። ስለዚህ ከነ ሞይሰስ ካይሴዶ ከነ ኤንዞ ፈርናንዴዝ እና ሪሲ ጄምስ በነገው ጨዋታ ላይ ትልቅ የሆነ የመሃል ሜዳን አሸናፊነት የበላይነት የሚፈልግ ጨዋታ ይሆናል ማለት ነው። ሌላው በዚህ ጨዋታ ላይ መመልከት የሚያስፈልገው ትልቁ ነገር ኢንዲቪዥዋል ብሪሊያንስ ወይም ደግሞ የተጫዋቾችን የግል ኳሊቲ የሚፈልግ ጨዋታ ሊሆን ይችላል። በተለይ ደግሞ በቼልሲ በኩል ባለፈው ፔዤ ያንን ጨዋታ ሲያሸንፍ የተጫዋቾችን የግል ኳሊቲ ወይም ደግሞ የተጫዋቾችን ኢንዲቪዥዋል ጥራት የተመለከትንበት ነበር። በዚህ ጨዋታ ላይ እንደተመለከታችሁት ለምሳሌ በጨዋታው ላይ ተቀይሮ የገባው ክቫራትስኬሊያ 2 ጎሎችን አስቆጥሮ 1 ኳስ አሲስት አድርጎ እንዲሁ ደግሞ ለጨዋታው የሚመጥኑ 2 ጎሎችን ከማስቆጠርም ባለፈ አሲስት ያደረገና ምርጥ ብቃቱን ያሳየ ተጫዋች ነበር። ከዚህ በተጨማሪ ኦስማን ዴምቤሌ ጎል አስቆጥሯል። ዴምቤሌ ጎል ከማስቆጠሩም ባሻገር ብራድሊ ባርኮላም ጎል ያስቆጠረ ተጫዋች ነው።
ዲዛይር ዶዌ ደግሞ አሲስት ሲያደርግ ተመልክተነዋል። ስለዚህ የፒኤስጂ የፊት መስመር ተጫዋቾች ተጽዕኖ ፈጣሪነታቸው እጅግ በጣም ላቅ ያለና የጎላ ነበር። በተለይ ደግሞ ዴምቤሌና ክቫራትስኬሊያ የውድድር ዘመኑን በአጠቃላይ ራሱ ሲዝኑን ራሱ ከተመለከታችሁት በጣም ጥሩ ፐርፎርማንስ እያሳዩ ነው የሚገኙት ሊባል ይችላል። በማጥቃቱ ረገድ ደግሞ እነዚህ ተጫዋቾች ኢንዲቪዥዋሊ ምርጥ ብቃት ነበራቸው። ስለዚህ በቼልሲ በኩል የሚጠበቀው አንዱ ትልቁ ነገር እነ ኮል ፓልመር፣ ዣኦ ፔድሮ፣ ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ የመሳሰሉ እነ ፔድሮ ኔቶን የመሳሰሉ ተጫዋቾች በቼልሲ በኩል ተጽዕኖ ፈጣሪነታቸው የጎላ እንዲሆን ተጽዕኖ ፈጣሪነታቸው ላቅ ያለ እንዲሆን የሚጠበቅባቸው ተጫዋቾች ናቸው ማለት ነው እና እንደዚህ አይነት የቻምፒየንስ ሊግ ጨዋታ ላይ ደግሞ ኢንዲቪዥዋል ማጂኮች የተጫዋቾች የግል ምትሃታዊ ብቃቶች በጣም አስፈላጊ ናቸው። እንደ ቡድን ካለው መዋቅር በተጨማሪ ኢንዲቪዥዋሊ ተጫዋቾች ራሱ ያላቸው የግል ብቃት ወሳኝ ሚናን ይወጣልና የቼልሲ ተጫዋቾች እነዚህን እነ ዴምቤሌን፣ እነ ዲዛይር ዶዌን፣ እነ ክቫራን ሌሎቹንም ተጫዋቾች ኮንትሮል ማድረግና መቆጣጠር ይጠበቅባቸዋል። ምክንያቱም ለነ ዴምቤሌ በቃ ጥቂት የሚባል ኳስ በቂ ነው። በጣም በጥቂት በሚባል ንክኪና በሁለት በሶስት ተች ወደ ጎል ሄደው ያንን ጎል አስቆጥረው ጨዋታውን ፒኤስጂ እንዲያሸንፍ እድሎችን መፍጠር ይችላሉ እና ይህንኛው ጨዋታ ደግሞ በተለይ በቼልሲዎች በኩል እነዚህን ተጫዋቾች ከመጠንቀቅ ባለፈ የነ ዣኦ ፔድሮን ምርጥ የግል ብቃትና ፐርፎርማንስ እንድንመለከትበት የሚያስፈልግ ጨዋታ ይሆናል ማለት ነው። ሌላው ከዚህ ጉዳይ ጋር ተያይዞ በተለይም ደግሞ በባለፈው ጨዋታ ላይ የነበረው ትልቁ የፒኤስጂ ማሸነፍ ቁልፍ ጉዳይ የአሰልጣኙ የሉዊስ ኤንሪኬ ታክቲካል ባትሉን ያሸነፉበት ሁኔታ ነው። በሁለቱ ቡድኖች መካከል የነበረው ትልቁ ልዩነት የአሰልጣኞቹ የተጫዋቾች ቅያሪ ነው። ሉዊስ ኤንሪኬ ጨዋታውን ለማሸነፍ ጆርጂያውን የመስመር አጥቂ ክቫራትስኬሊያን በትክክለኛው ሰዓት ነው ቀይረው ያስገቡት። በአንጻሩ የቼልሲ አሰልጣኝ ሊያም ሮዚነር ግን ዣኦ ፔድሮን በሊያም ዴላፕ መቀየራቸው ወይም አሰልጣኙ መቀየሩ ውጤታማ አልሆነም። ዴላፕ ያገኘው ብቸኛ እድል ነበር፣ እሱንም አልተጠቀመበትም። ይህ የቡድን ጥልቀት እና ልዩነት ብቻ ሳይሆን የአሰልጣኞች የጨዋታ ማኔጅመንትና የታክቲክ ብስለታቸው ምንድን ነው፣ ምን ደረጃ ነው ሊያስጉዛቸው የሚችለው የሚለውን ነገር በደንብ ያስመለከተ ጨዋታ ነው። ስለዚህ በተለይ አሰልጣኙ ሊያም ሮዚነር ታክቲካል ከሆኑ ጉዳዮች አንጻር የትኛው ተጫዋች ተቀይሮ ቢገባ የተሻለ ነው፣ ቋሚ 11 ውስጥስ የትኛውን ተጫዋች መምረጥ አለብን የሚለውን ነገር በደንብ መወሰን ይጠበቅበታል። ትክክለኛውንና አኩሬት የሆነውን ነገር እንግዲህ በዚህ ጨዋታ ላይ ቼልሲ ለማሸነፍ 3 ነገሮችን ማድረግ ይጠበቅበታል። በዚህኛው ፕሮግራማችን ላይ ዋናው የምናነሳው ክፍል ይህንን ነው። ቼልሲ ካምባክ ይሰራል ወይም አይሰራም ብለን በስሜት መናገር ሳይሆን ወይም ደግሞ ቼልሲ በሜዳው ስለሚጫወት ብቻ ያንን ነገር ያደርገዋል ብለን ሳይሆን ከዛም ባሻገር ግን በጨዋታው ላይ ደግሞ ማድረግ የሚገቡ ነገሮች በቼልሲ በኩል አሉ። አው ልክ ነው፣ የሜዳ አድቫንቴጅ በጣም ትልቅ ነው። በደጋፊ ፊት ስትጫወት ስሜቱ በጣም ከፍ ይላል፣ ሜዳው ይግላል፣ ተጋጣሚ ላይ ጫና ትፈጥራለህ። እንደዚህ አይነት ነገሮች አሉ። ግን እነዚህ ደግሞ አሁንም ነገራችሁ ነገሮች ቼልሲ ጨዋታውን ለማሸነፍ ውጤት እንዲቀለብስ የሚረዱት ወሳኝ 3 ነጥቦች ናቸው። የመጀመሪያው ጉዳይ የፒኤስጂ የተከላካይ መስመሩ በጣም ክፍት ነው። እንደውም ተጨማሪ ጎል ስላልተቆጠረበት ቡድኑ በጣም እድለኛ ነው። የፒኤስጂ የተከላካይ መስመር በባለፈውም ጨዋታ ላይ እንዳየነው ተጋላጭነት የታየበት ነበር። በተለይ ፔድሮ ኔቶ ኳስ ይዞ በሚገባበት ሰዓት ተከላካዮቹ ሲቸገሩ እንደነበር ተስተውሏል። ማርኪኒዮስ ከፔድሮ ኔቶ ጋር በሚፋለምበት ጊዜ እጅግ በጣም ተቸግሮ ነበር። የቼልሲው ማሎ ጉስቶ ያስቆጠረው ጎል የተገኘውም ደግሞ ከተከላካዮች የትኩረት ማጣት ነው። ፒኤስጂ በግብ ጠባቂው ዮርገን ሰንስተት እድለኛ ባይሆን ኖሮ ውጤቱ አሁን የምናወራውን አይነት ላይሆን ይችል ነበረ። 5-2 የሚጠናቀቅም ጨዋታ ላይሆን ይችል ነበር። ስለዚህ የፒኤስጂ የተከላካይ መስመር ክፍተትን ተጠቅመው ጎሎችን ለማስቆጠር ከፍተኛ ስራን መስራት ይጠበቅባቸዋል። በመስመሮች በኩል ደጋግመው ፔሶችን ማጥቃት፣ በመሃል ሜዳ ላይም ተደጋጋሚ ድሎችን መፍጠር፣ እነዛን ተደጋጋሚ ድሎችን ፈጥሮ
ሻርፕ መሆን፣ ወደ ጎልነት መቀየር ምናልባት ቼልሲን ወደ ቀጣዩ ዙር እንዲያልፍ የሚያስፈልግ ከሆነ ይሄ አንዱ በጣም ወሳኝ ነገር ይሆናል እና ከመከላከሉ መዋቅር ጋር ተያይዞ ያለው የፔዤ ክፍተት ፔዤ የምትተማመኑበት ቡድን አይደለም። ምናልባት ፔዤ እርግጠኛ ሆኖ የሚመጣው 3 ቢገባብኝ 4 አስቆጥራለሁ ብሎ ነው። ስለዚህ ያንን እነዛ አስቆጥራለሁ ብሎ የሚያስባቸውን ጎሎች ስኮር እንዳያደርግ ከነዚህ ተጫዋቾች በጣም ጠለቅ ያለ የቼልሲ ተጫዋቾችን ህብረት የቼልሲን ተጫዋቾች የመከላከል አቅም በደንብ የሚፈልግ ይሆናል። ስለዚህ ወደፊት ወጥተው እንዲጫወቱ ቼልሲዎች እንዲያጠቁ አሰልጣኙ በደንብ ፕረስ እንዲያደርጉ እድል እስከሰጣቸው ድረስ ያን ነገር የማያደርጉበትና ፔዤን የማይቀጡበት ምክንያት አይኖርም። ያውም ደግሞ እንደምታውቁት ከኖንትስ ጋር ጨዋታ ነበራቸው በሊግ ዋኑ። ነገር ግን ያ ጨዋታ ተሰርዞ ነውና እንዲዘጋጁ የበለጠ መዘጋጃ ጊዜ እንዲያገኙ በጣም ጥሩ ድልን ይሰጣቸዋል። ያንን እንዴት አድርገው ይጠቀሙበታል የሚለውን አብረን እናየዋለን። ሌላው በዚህ ጨዋታ ላይ በሁለቱም ቡድኖች በኩል ልንመለከት የሚገባው ስፔሻሊ ግን ደግሞ በፔዤ በኩል ምናልባት የታሪክ ክፍተት ያለበት ቡድን መሆኑን የተለያዩ ሰዎች ሲያነሱ ነበር። ምናልባት በወረቀት ዙሪያ ስትመለከቱት ፔዤ የ3 ጎል ልዩነት አለው፣ ወደ ቀጣዩ ዙሪያ ያልፋል ተብሎ ቢጠበቅም ነገር ግን ይሄኛው የነገው ጨዋታ የፔዤን የድሮ ታሪክ የሚያስታውስ ነው። ከዚህ ቀደም በ2014 ከቼልሲ፣ በ2017 ከባርሴሎና እና በ2019 ከማንቸስተር ዩናይትድ ጋር የነበሩት ጨዋታዎች ፔዤ የተሻለ ድል እያለው ውጤቱን አሳልፎ የሰጠባቸው ናቸው። ምንም እንኳን አሁን ያለው ፔዤ ቡድኑ የተለየም ቢሆን። ስለዚህ በስታንፎርድ ብሪጅ ከባድ ጨዋታ እንደሚጠብቃቸው አውቀው ከመዘናጋት ይልቅ በትኩረት እንዲጫወቱ ይገደድባቸዋል እና ቼልሲ ወደ ቀጣዩ ዙር ለማለፍ እና በጨዋታው ላይ አሸናፊ ለመሆን ፐርፌክት የሆኑ እንቅስቃሴዎችን ማድረግ ይጠበቅበታል። አሰልጣኝ ሊያም ሮዚነር እና አምበሉ ሬሲ ጀምስ አሁንም ውጤቱን የመቀልበስ ተስፋ አላቸው። ቀደም ሲል በቻምፒየንስ ሊግ እና በዚህ ስታዲየም ትላልቅ ውጤቶችን አሳይተናል፣ ነገም ይህንን ለመድገም የተቻለንን ጥረት እናደርጋለን ሲል ነው ሊያም ሮዚነር የተናገረው። ስለዚህ ሬሲ ጀምስም ውጤቱን ለመቀየር እምነት እንዳላቸው በተጫዋቾቹ በኩል ያ ስሜት እንዳለ ተናግረዋል እና ቼልሲ በጨዋታው ላይ የሚፈልገው ሌላኛው ነገር ደግሞ እርሊ ጎል ማስቆጠር ቀደም ሲል ያነሳ ነው ጉዳይ ነው። በቃ በጊዜ ጎል አስቆጥሮ ጨዋታውን ወደ ራሳቸው ማምጣት። ምክንያቱም ጎል ስታስቆጥር ተጋጣሚ ላይ ጫና ትፈጥራለህ፣ ፕሬሸር ታሳድራለህ፣ ባንተ በኩል ደግሞ ከፍተኛ ስሜት እንዲኖር ታደርጋለህ፣ ደጋፊዎችን ታነሳሳለህ። ስለዚህ ቼልሲ ቢያንስ በመጀመሪያዎቹ ደቂቃዎች ከመጀመሪያው ሰከንድ አንስቶ እስከ 15ኛው እስከ 20ኛው ባለው ደቂቃ ውስጥ ቼልሲ ወደ ቀጣዩ ዙር ለማለፍ ጎል ማስቆጠር ይጠበቅበታል። ሌላው ቼልሲ በዚህ ጨዋታ ላይ ማድረግ የሚጠበቅበት የመጨረሻው ነገር ስህተቶችን አቮይድ ማድረግ ነው። የባለፈው ጨዋታ እንደተመለከታችሁት ስህተቶች የነበሩት ነው። አሁን በዚህ ጨዋታ ላይ ግን ስህተቶችን መስራት ዋጋ ያስከፍላል። ለቼልሲም ዋጋ ያስከፍላል፣ ለፔዥም ዋጋ ያስከፍላል። ለሁለቱም ቡድኖች መሳሳት፣ በተለይ ደግሞ ለቼልሲ መሳሳት ዋጋ ያስከፍላል። ምክንያቱም ስህተቶችን መሳሳት እንዴት ከባድ ዋጋ እንደሚያስከፍል ባለፈው እነ ዴምቤሌ እነ ዲዛይር ዶዌ በደንብ ለቼልሲዎች ማስጠንቀቂያ የሰጡበት ነበርና በዚህ ጨዋታ ላይም ስህተቶች ካሉ ያንን ከመጠቀም ወደ ኋላ አይሉ እነ ዴምቤሌ እነ ዲዛይር ዶዌ አይነት ተጫዋቾች። ስለዚህ ያን ነገር አቮይድ ማድረግ በጣም አስፈላጊ ነገር ይመስለኛል። እንግዲህ ነገ በታሪክ ውጤት ይቀለበሳል ወይስ አይቀለበስበትም የሚባለውን ትልቁን ፉክክር እንመለከታለን። ስታንፎርድ ብሪጅ ምሽት 5 ሰዓት ላይ ማን ያሸንፋል? ቼልሲ ውጤቱን ቀልብሶ ታሪክ ሰርቶ ወደ ቀጣዩ ዙር ያልፋል ወይስ ፔዤ አሸናፊነቱ በእጁ እንዳስከበረ ጨዋታውን ያጠናቅቃል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ይህ ጨዋታ ነገ ምዕራብ ለንደን ስታንፎርድ ብሪጅ ላይ ምሽት ላይ ሲደረግ የምንመለከተው ጨዋታ ይሆናል ማለት ነው።